ሰላም እንዴት ናችሁ? ዮናታን እዚህ በዛውት ዲወርቅ ነው። እንዴት ናችሁ? አሁን ዛሬ የመጨረሻ ቀናችን ነው። ነገ እንበራለን። ነገ ወደ አዲስ አበባ ለምሳሌ አትበሪም እዚህ ጋር አስቆይ። እሺ እና ነገ እንበራለን እና ዛሬ የመጨረሻ ቆይታችን ነው። ዛሬ የመጨረሻ ቆይታችን ነው። ባህር ሐይቅ ላይ ነው ያለነው። እኔ በጣም ነው የመቸኝ ባህር ሐይቅ። ገጣሚ ስለሆንኩ ነው መሰለኝ። ልግጠምልሽ? እሺ በይኝ። ስምሽን ሰማይ ላይ አድምቄ በጽፈው ከባድ መብረቅ መጥቶ ጠራርጎ ወሰደው። ስምሽን አሸዋ ላይ አድምቄ በጽፈው ከባድ ወንዝ መጥቶ ጠራርጎ ወሰደው። ስምሽን ልቤ ላይ አድምቄ በጽፈው ልብ ድካም ያዘኝ ማን ትሆንሽ ሰው። በጣም የድሮ ግጥም ነው የኔ ሳይሆን የሰው ነው። እንዴት ነበር ሐዋሳ? እስቲ ስለ ሐዋሳ ነገር እንዴት ነበር ሐዋሳ? አሪፍ ነበር። ይሞቃል ትንሽ ሙቀቱ ሙቀሽ? ሙቀቱ እንደተለመደ ነው ግን። አረ ቆይ እዛ ከዚህ ጋር በዚህ በኩል እየገባ ነው። ቤት በኩል እዚህ ለጣየለ እሺ እንዴት ነበር ሐዋሳ? አሁን ሐዋሳ ለሚመጡ ሰዎች ምን ትላቸዋለሽ? ምን ትመክሪያለሽ? ምን እንዲዘጋጁበት ትነግሪያቸዋለሽ? ሙቀቱን ይዘጋጁበት። ሶስተኛ ሌላው ሁሉ ነገር ቆንጆ ደስ ይላል በጣም አይደለ? አዎ እኔም የምለው ምንድነው ሐዋሳ በጣም 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 የምትገርም ከተማ ነች። ሐይቁ በጣም ደስ ይላል፣ አሳው በጣም ደስ ይላል፣ ሰው በጣም ደስ ይላል። እኛ ደግሞ ትልቅ የመጣንበት ደግሞ የሽምግልና ፕሮግራም ነበረ አይደለ? አዎ። እና እንዴት ነበር ያ ሽምግልና ፕሮግራም? ቆንጆ ነበር፣ ደስ ይላል። ጨፈርን ብዙ በጣም ብዙ ጨፈረን፣ በጣም ደስ ይል ነበረ ምናምን ነገር የነበረው ጊዜ። ዛሬ መሄድ ነበረብን ወደ አዲስ አበባ ግን ትኬት አላገኘንም። ቀረ ምንም ማድረግ አንችልም። እንግዲህ ከትዕዛዛችሁ ደግሞ አንደኛው ትዕዛዝ ደግሞ የነበረው ምን ነበረ? ካፋሰን እና ከተማሪዎች ጋር እንትን ማለት ነው ከተማሪዎች ጋር ያው ኢንተርቪው ምናምን ያሉበት ሁኔታ እንዴት እንደሆነ ስለ ተማሪዎቹ ስለ ዩኒቨርሲቲው ምናምን እንድናሳያችሁ እንድናወራ ፈልጋችሁ ነበረ። ለምን ነበር እሱ ነገር የቆመው? ፀሐይ። አዎ እኔ በተፈጥሮ አንደኛ ሙቀት አልችልም። ሙቀት የምችል ሰው አይደለም። አንቺ እንዴት ነሽ? ሙቀት ነው ጥሩ ላንቺ ወይስ ቅዝቃዜ ነው? ቅዝቃዜ ነው ግን እንዳንተ በጣም ይሄ ሙቀት በጣም እንትን ይበሻ አይደለም። ይሞቀኛል በጣም ግን ቢያንስ መርሳት እችላለሁ። ሙቀቱን መርሳት እችላለሁ። በቃ ምን ይደረጋል ምን ቁጭ ስለዚህ ምን ማድረግ ይቻላል። በቃ እኔ ሙቀት በጣም አልችልም። ስለዛ ሙቀቱ በጣም ከባድ ስለነበረ ፀሐዩ እና ወደዛ መሄድ ራሱ አልቻለም ነበርና ሐዋሳን በጣም ነው የምናውቃት አይደለ? ስንት አራት ሶስት በጣም ብዙ አረ ከዛ በላይ ነበር። ከዛ እና ደግሞ ቀጣይ የስንት